Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምንዋላችሁ እንደምናደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። አዲስ ቻናላችን ነው። አድማጮቻችን ቃል እንደገባ ነው ቶሎ ቶሎ ወደ እናንተ እንመጣለን ብለናችኋል። ትኩስ ዜናዎች እየመጡ ነው። ብዙ አብይ አህመድ ብዙ ሴራዎችን እየሰራ ነው። ብዙ ሽማግሌ ብሎ የሚልካቸውም አሉ። የተለያዩ ዜናዎች ብቻ እየደረሱን ነውና ይሄ ቶሎ ብለን በለጠፍን ቁጥር ኖቲፊኬሽን እንዲመጣላችሁ ብዙ ተመልካቾች ምንም ሰብስክራይብ ሳያደርጉ እያዩት ነውና አስታውሷቸው እያሉ ነው ያሉ ዩቲዩቦችና ሰብስክራይብ አድርጉና የደወል ምልክቷ ተጭናችሁ ኦል የምትለውን ከተጫናችሁ ሁሉ ጊዜ አፕሎድ ባደረገን ቁጥር ኖቲፊኬሽን ወይ ማስታወቂያ ከዩቲዩብ ይመጣላችኋል። ቀድማችሁ ታዩታላችሁ። ምንም የማይከፈልበት ነው። አድማጮች ለእናንተ 1 ሳንቲም አትከፍሉበትም። ላይክ የምትለዋ ደግሞ አትርሱ። ላይክ ካደረጋችሁት በሰፊው እንዲያውቀው ጠላቶች እርርድብን እንዲሉ ወዳጅ ደግሞ ደስ እንዲለው እንዲጠነቀቅበት እንዲማርበት ይጠቅማል ብለን ያመንበት ነው ቶሎ የምናመጣውና ይህንን እያልኩ እንግዲህ 3 ሰበር ዜናዎች ናቸው። እነዚህን ይዤላችሁ መጥቻለሁኝ። እስከ መጨረሻ ከኛ ጋር ቆይታችሁ አዳምጧቸው። በጣም ጠቃሚ ናቸው። እነሱም በድሮኖች የታገዘ ከባድ ጦርነት ተደርጎ ሰፊ የሆነ ቦታ የተቆጣጠረ አለ። የት ነው እንዴት ነው? ይህንን ወደ እናንተ አመጣለሁ። አፋርና ጸለምት ሐራ መሬት ብለው ከትግራይ የሄዱ ባንዳዎች አሉ። እነሱንም እየፈረሱ ነው። ስለ እነሱም የደረሰኝ ከአፋርና ከጸለምት ወደ እናንተ አመጣለሁ። የአሜሪካ አምባሳደርም ትናንትና ጀምሮ ዛሬም ነገም የሚደረጋለ ትግራይን በሚመለከት ነው። ስለ እሱ ደግሞ በሰፊው እናመጣላችኋለን። እስከ መጨረሻ ከኛ ጋር ቆዩ እያልኩኝ ቶሎ እንደምታዩት ያላችሁ እየሄድኩ ነው ያለሁት እና ወደዛ እንለፍ። ከኛ ጋር ቆዩ። በሱዳን እንጀምርላችሁ አድማጮቼ። ሱዳን ነው ይሄ በድሮን የታገዘ። ብዙዎች ምን ይሉኛል፣ በቃ ይህ አርሚ ሰባ እኮ ነው ሱዳን ሂዶ የሚዋጋ ያለው፣ እሱ እኮ ነው ብዙ የሚረዳ ያለው፣ ይሄ ደግሞ ወንጀል ነው መደረግ አልነበረበትም ምናምን እያሉ የሚጽፉልኝ አሉ። እነማን እንደሆናችሁ እንደዛ ብላችሁ የምትጽፉልን እናውቃለን። የብልጽግና አሽከሮች፣ በብልጽግና የምትከፈሉ ባንዳዎች ናችሁ። በትግርኛም ከሆነ በአማርኛም ከሆነ እናውቃቸዋለን እነማን መሆናችሁ። አብይ አህመድ ሲያደርገው ወንጀል አይደለም፣ ሌላው ሲያደርገው፣ ፋኖ ሲያደርገው ወይ ቲዲኤፍ ሲያደርገው ወንጀል የሚሆነው እንዴት ብሎ ነው? አብይ አህመድ እጁና እግሩ አጣምሮ ዝም ብሎ ቢሆን ኑሮ ነበረ። ሱዳን እኮ የሚያመሳት ያለው አብይ አህመድ ነው። የዩናይትድ አረብ ኤምሬትስ አሽከር ሆኖ ሁሉንም ብረቱንም ገንዘቡንም ሕክምናውም የተመቱ የሐሚቲ ጀነራሎች የት ነው የሚታከሙት ያሉት? ጦር ኃይሎች ሆስፒታልና ቤንሻንጉል ጉሙዝ ሆስፒታል ውስጥ አይደለም እንዴ? ከፍተኛ ጀነራሎች የሚባሉት ጦር ኃይሎች ሆስፒታል፣ ያውም ማንም የኢትዮጵያ ጀነራል እንዳይጠጋቸው ተደርጎ በልዩ ቪአይፒ ሕክምና እየተሰጣቸው ያሉት ጦር ኃይሎች ሆስፒታል አይደለም እንዴ? ልዕልት ፀሐይ ይባል የነበረ ድሮ በኃይለ ሥላሴ ጊዜ። ስለዚህ አብይ አህመድ ሁሉንም ነገር የሚያደርገው ያለው ለገንዘብ ብሎ የሸጠው አዲስ አበባን ግማሽ አዲስ አበባ ለዩናይትድ አረብ ኤምሬትስ ሸጠው፣ ዩናይትድ አረብ ኤምሬት ደግሞ የሱዳንን ወርቅ ለመዝረፍ ስለሚፈልግ ሁሉንም ነገር አስታጥቆ የሚያምሰው ያለው እሱ ነው። ስለዚህ ቲዲኤፍ አርጎት ከሆነ እሰዮ ነው። በጣም ደስ ይለኛል። ቲዲኤፍ አግዞት። ቲዲኤፍ እኮ ተጠሎ ያለው የት ነው? ሱዳን ውስጥ አይደል እንዴ? መጀመሪያ ማለት ነው። አሁን የት እንዳለ ራሱ ያውቀዋል። ስለ አርሚ ሰባ ብዙ አሁን እዚህ ማውራትም ተገቢ አይደለም። ግን አርሚ ሰባ የሚሆን ቤተሰቦቻቸውም ይሁን ተጠለው ያሉት እኮ ሱዳን ውስጥ ነው። ቤታችሁ ነው አይዟችሁ ብሎ አስጠልሏቸው ያለው ካምፕ ተከፍቶ እኮ እዛ ሱዳን ውስጥ ነው። በችግርህ ጊዜ ለደረሰልህ ማገዝ ኃጢአት ሲሆን አይታየንም። ሁለተኛ ቤታቸው ነች ሱዳን ለአርሚ ሰባ። ስለዚህ አርሚ ሰባ አግዞ ከሆነ ደግ አረገ። አይዟችሁ በርቱ፣ የሚቻለውን እናደርጋለን። በዚህ በውጭ ያለን ዳያስፖራም ለእናንተ ለመርዳት ብዙ ነገር እናደርጋለን። አይዟችኋል በርቱ ነው ብለው ፋኖ ሂዶ ተዋግቶ ከሆነም ደግ አደረገ። የቤንሻንጉል ጉሙዝ ነፃ አውጪ ድርጅትም ሂዶ ተዋግቶ ከሆነ አልቡርሃንን ደግፎ ደግ አረገ። የጽምዶ አካል ነው ሱዳን። ስለዚህ
ሱዳን ውስጥ ግን አሁን በከፍተኛ ደረጃ ድል እያገኘ ነው። አድማጮች ብዙ ጀነራሎች ተደብድበዋል። በድሮን የታገዘ ነው። በድሮንም ብዙ የተመቱ አሉ። ብዙ ደግሞ በጣም በጣም ስትራቴጂክ የሆኑ እነዚህ በከርሰ ምድራቸው ማዕድን አላቸው የሚባሉትን ቦታዎችን ተቆጣጥረዋል። የሱዳን መንግስት አልቡርሃን ማለት ነው። ያገዘውን ያግዘው። ዋናው ነገር ሱዳን እንድትረጋጋ ነው የምንፈልጋት። የሚዘርፋትን አንፈልግም። ይህንን እያልኩ ወደ የሚቀጥለው ልውሰዳቸው አድማጮቼ። የአፋርና ጸለምት ነው። አፋርና ጸለምት ያሉት እነዚህ ሀራ መሬት ወይ ፋራ መሬት ብለው ሀራ መሬት ምን ማለት ነው መሰላቸው? አማርኛ ብቻ ለምትሰሙ ማለት ነው አድማጮቼ። አሁን ለምሳሌ ፋኖ አለ እንበል። ፋኖ አንድ አካባቢ ነፃ አውጥቶ ማንም የብልጽግና ወታደር የማይደርስበት በከፍተኛ ደረጃ የሚጠበቅ ቦታ ካለ የፋኖ መሪዎች ደግሞ ስምሪት የሚያደርጉበት ከውጭም ከሀገር ውስጥም ኮሚኒኬት የሚያደርጉበት ግን ሴኪርድ የሆነ ማንም ሊገባበት የማይችል ቦታ ካለ እሱ ነው ሀራ መሬት ማለት፣ ነፃ መሬት ማለት ነው። ጠላት የማይገባበት ማለት ነው። ጎረቤት ክልል ሂደህ ሀራ መሬት ልትል አትችልም። ስለዚህ ጎረቤት ክልል ሂደህ ከሆነ ተጠለህ ነው ያለው። የራስህ ሀራ መሬት አይደለም። ነገ ጠዋት ክሌብ ልታረገው ነው፣ የኔ አካል ነው ልትለው ነው። እኔ ሆነን ለመናገር ለአማራ ክልል በላይ በጸለምት አንፈት በአደርቃይ አካባቢ ያሉትን ማለት ነው እነዚህ ሀራ መሬት የሚሉት እና አፋር መንግስት አትሳሳቱ ነው የምላቸው። ነገ ጠዋት እነዚህ ሰዎች ኃይል አይስጣቸው እንጂ ኃይል ከሰጣቸው መሬቴ ነው ይሄ ሀራ መሬቴ እኮ ነው፣ ነፃ መሬቴ ነው፣ የኔ ግዛት ነው፣ የኔ አካል ነው ሊልህ ይችላል። ስለዚህ ለምን ይገባኛል፣ ያው የብልጽግና አካል ስለሆኑ የአማራ ክልል አስተዳዳሪውም የአፋር ክልል አስተዳዳሪውም እና አወል አርባ አብይ አህመድ ያላቸውን ስለሆነ የሚያደርጉት ለምን ዝም እንደሚሉ ይገባናል። ግን በምንም ተአምር ሀራ መሬት ተብሎ ግን መጠራት የለበትም። ግን ዋናው ነገሩ እዛ ያሉትን እንዳለ እየፈረሱ ነው አድማጮች። በተለይ አሁን ግቡ፣ ፋኖን ተዋጉ፣ ቲዲኤፍን ጋር ተዋጉ እያሉ በጣም ፑሽ እያደረጓቸው ስለሆነ በዛ ላይ ደግሞ እነሱን የሚመሩ ያሉት ከፍተኛ ጀነራልም ምንም የነበሩ ድሮ የመከላከያ ትግራይም ቲዲኤፍ ላይም የነበሩ ሂደው በገንዘብ ተገዝተው የሄዱት በገንዘብና በስካር በተለያየ ነገር ተጨማልቀው ተበላሽተው ስለሆነ ደግሞ ውድድር አለ። እርስ በርሳቸው አጣልቷቸዋል አብይ አህመድ። እርስ በርሳቸው መገናኘት መነጋገር አይችሉም። እነዚህ ከፍተኛ ጀነራሎች አዲስ አበባ ከፍተኛ ቪላ ተሰጥተዋቸው ነው የሚኖሩት። ሲኤምሲ የሚኖሩ አሉ። ከፍተኛ የሆነ ውድ የሆነ ሪል ስቴቶች ውስጥ ተከራይቶ የሚያኖራቸው አለ። ገንዘብ በሚሊዮኖች የሚቆጠር በቢሊዮን የሚቆጠር ገንዘብ ለሰራዊቱን ማጠናከሪያ እናደርጋለን ብለው እየተቀበሉ ራሳቸው ነው የሚኖሩበት ያሉት። ስለዚህ ሁሉንም ነገር እየፈረሰባቸው ነው ያለው። ፈርሰው ግን በብዛት አሁን ቁጥራቸው እገሌ መጣ ማለት አያስፈልግም። በተለይ ደግሞ በላይ በጸለምት በኩል እጃቸው የሰጡት በጣም ብዙ እንደሆኑ ሰምተናል። በአፋር በኩልም ብዙዎች ገብተዋል። እስከና አመራራቸው ወደ ትግራይ ተመልሰዋል እና እየፈረሰበት ያለው ነው። አብይ አህመድ እየጨለመች እየሄደች ነው ያለችው ቀኑ ማለት ነው። ይህንን እያልኩ ሰፋ አድርጌ ላይ የፈለግኩት የአሜሪካ አምባሳደር ነው አድማጮች። የአሜሪካ አምባሳደር አሁን ወደ ትግራይ ከፍተኛ ትኩረት አድርገዋል። ከፍተኛ ለምንድን ነው በደንብ ዘርዝረን እንመጣበታለን። ግን የአሜሪካ አምባሳደር በድሮን እንትጮ አካባቢ ሲደበድብ ምንም ያላደረጉ ተኝተው እያለ የተደበደቡ ሸራሮ ላይ በደቡብ ትግራይ አካባቢ ሲደበድብ ሁሉንም መድኃኒቱንም ዘግቶ ብር የቆጠቡትን ብር ሳይቀር ከልክሎ ባንክ ዘግቶ ሁሉንም ነገር ቆላልፎት ነዳጅ የለ ጀኔሬተር ነዳጅ እየተጠፋ ከፍተኛ የሆነ ችግር ላይ ነው። ሕክምና ላይ መድኃኒት የሚባል ነገር የለ። ይህ ሁሉ ሲያደርግ አንድ ቃል አልተናገረም። አሁን ግን የትግራይ መንግስት ሲመለስና የትግራይ ሰራዊት ደግሞ እንቅስቃሴ ሲጀምር በከፍተኛ ደረጃ እየሰሩበት ነው። መጀመሪያ ሊያስፈራሩ መኮሩ። ይሄ ቀልድ ነው፣ ምን እያደረግን ያለው ተብሎ ከውጭም ያለው የትግራይ ማህበረሰብ ከውስጥም ያለው ማህበረሰብ አጋለጠው። ምንም ሊጠቅም አይችልም። ከትግራይ መጥቶ ወደ አሜሪካ ለመኖር የሚፈልግ ማንም ጀነራል ወይም ማንም አመራር የለም።
እንዳውም ከዚህ ከአሜሪካ ወደ ትግራይ የሚሄድ ነው እንጂ እዛ ያሉትን ፍስሐ ማንጁስ እኮ የሰራዊቱ ዋና አዛዥ ከዚህ ከኒውዮርክ ነው የሄደው ቤተሰቦቹን እዚህ ትቶ። በድሮ ጊዜ የመጡትን ትግራይ ተወረረች ስትባል በስንት ቦታዎችን አቆራርጦ ነው ወደ ትግራይ የገባው። ስለዚህ ከአሜሪካ ሄዶ ያግዝ እንደሆነ እንጂ ወጣቱም ይሁን አመራሩ፣ በተለይ በአመራር ላይ ያሉት ወደ አሜሪካ የሚመጣ የለም ተብሎ ተነግሯቸዋል። እዚህ ስቴት ዲፓርትሜንትም ራሴ ሄጄ ነበር። የውጭ ጉዳይ ሚኒስትር፣ የአሜሪካ የውጭ ጉዳይ ሚኒስትር ራሴ ሄጄ ነበር። ስለዚህ የነገርናቸው አለ። ከዛ ይሄ ስቲኩ ዱላው ማለት ነው ማስፈራሪያው አልሰራም። አሁን ደግሞ ካሮት የሚባል አለ። ጥሩ ነገር ነው። ይህን እናደርግላችኋለን፣ ይህን እንሰጣችኋለን፣ ይህን እናስተካክላለን፣ ይህን እናደርጋለን። በቃ ጦርነት እንዳትጀምሩ። ጦርነት ከተጀመረ 140 ሚሊዮን ህዝብ ሊበተን ነው። ኢትዮጵያ ትበታተናለች። ይሄም አብይ አህመድም ሁሉ ነገር አደርጋለሁ እያለን ነው ምናምን እያሉ እየተናገሩ ነው ያሉት። ትናንትና ወደ ሽሬ የላካቸው ነበሩ። ሽሬ ሰዎች መጥተዋል ብለን ነገርናቸው። የኢትዮጵያ ህዝብ የሚጠብቀው ከአሜሪካ ኤምባሲ ሲባል ነጭ ወይ ፎሬነር ነው የሚጠብቀው። የኢትዮጵያውያን ሰራተኞች እኮ አሉ። ኢትዮጵያውያን ለአሜሪካ ኤምባሲ የሚሰሩ ብዙ አሉ። በሚስጥርም በግልጽም የሚሰሩ አሉ። ስለዚህ እነሱ ከአዲስ አበባ ወደ ሽሬ ሄደው ነበር። ሽሬ ጥናት አድርገው ወይ በማይክሮፎን ሚዲያ ትናንትና ሪፖርት አድርገነዋል። ትግርኛ ለምትችሉ ወይ ዛሬ ወይ ደግሞ ነገ ይመጣል፣ ወይ ሮብ ወይ ሐሙስ ይመጣል። አጥኚዎች ግን ወደ ተፈናቅለው ያሉትን ካምፕ ሂደው ስራዎችን እየሰሩ ነው ብለን ዝርዝር መናገር ስላልፈለኩ ነው። ወደዛ ሪፖርት አድርገናል። አሁን ምን ሊያደርግ እንደሆነ ደግሞ ተነግሮናል። ከኤምባሲ አካባቢ ያሉትን ምንጮቻችን እንደነገሩን ኤርቪን ማሲንጋ የአሜሪካው አምባሳደር ነገ ጠዋት ባለችው የኢትዮጵያ አየር መንገድ ፍላይት ይሄዳል ወደ ትግራይ ማለት ነው። ይመጣል። አሜሪካ ነው ያለው። ይሄዳል። እዛ የሚሄደው ደግሞ አሁን ሊሄድ ነው፣ እንደዚህ ሊለው ነው፣ እንደዚህ ሊላቸው ነው፣ ሊያስፈራራቸው ነው ምናምን። አስፈራርቶ እንደማይሆን ገብቶታል። ቁርጡን እንገራችሁ። ይሄ በትክክለኛ ምንጮቻችን የነገሩን ነው የምንነግራቸው ያለ ነው። አድማጮች፣ አስፈራርቶ ምንም ነገር ሊያደርግ እንደማይችል ገብቶታል። ህዝባችን እየሞተ ነው። ያለ ጦርነት የሚሞተው ያለው ህዝብ ይበዛልን እያለ ነው ህዝባችን። እዛ በረሃብ፣ በበሽታ፣ በገንዘብ እጥረት፣ በምግብ እጥረት፣ በሁሉ ነገር ተፈናቃዩ በብርድ በጅብ ሳይቀር እየተበላ እያለቀ ነው። ስለዚህ ምንም ጦርነት ቢነሳ ምንም ችግር የለንም ነው። አታሎ በሚሊዮኖች እየከፈለ እያወጣ ወጣቱን ከትግራይ ጠርጎ ለማውጣት ሙከራ እያደረገ ነው። አዲስ አበባ የመጡት ግን ችግሯን እያየዋት ነው። እያፈሰ ኮንሰንትሬሽን ካምፕ እያስገባቸው ነው። የሚሊተሪ ካምፕ እየወሰዳቸው ነው። አፋር ሂዳችሁ ከትግራይ ጋር ተዋጉ እያለ እያስገድዳቸው ነው። ሀብትና ንብረት አላቸው ከተባሉ ደግሞ የሀብታም ልጆች አሉ። የትግራይ ተወላጆች ሆኖ ሀብታም የሆኑ ወላጆቻቸው የታወቁ ደግሞ ገንዘብ አምጣ እያሉ በዱርዮች እያዘርፏቸው ነው። ጥፍጥፍ ያረጉና ያስሯቸውና ገንዘብ አምጣ ይባላል። የአባት ስልክ ስጠን፣ ልክ ሊቢያ እንደሚደረግ ማለት ነው። ይህ እነዚህ ፖሊሶች ምናምን እኮ አይደሉም፣ ዝም ብሎ አሉ እንደዚህ የሚሰሩ። በተለይ የኦሮሚያ ተወላጆች ወጣቶች አሉ። ሲቪል ናቸው። ምንም ከሰራዊት ጋር ከምን ጋር ግንኙነት የላቸውም። ግን ከአብይ አህመድ ጀምሮ እስከታች ሽመልስ አብዲሳ ባለሀብቶቹንም ያውቋቸዋል። ሆን ብሎ ነው እንዲዘርፉ ነው የሚደረገው። ከዛ በኋላ ይህን ያህል ገንዘብ ትራንስፈር አድርግ እንለቀዋለን ይሎታል። ከዛ በኋላ ወይ ዛሬ ይለቁታል። ከለቀቀ በኋላ እንደገና ሌላ ፖሊስ ጣቢያ ደግሞ መጥተው ያስረዋል። ወይ ሌላ እነዚህ ዱርዬዎች መጥተው ደግሞ ያስሩታል። እንደዚህ እያደረገ ሀብታቸውን ሙልጭ አድርጎ እየበላቸው ነው። ይበላቸው። እኛ ተናግረናል። አሁንንም ቢሆን ሳይዘጋ አሁን እንደ እስር ቤት ነው ሆኖ ያለው አዲስ አበባ። እስር ቤት ስል ምን ማለት ነው መሰላቸው አድማጮቼ? ለመግባት ትችላለህ። ማንም ሰው ሊገባ ይችላል ወደ እስር ቤት። መውጣት ነው የማይቻለው። እንዳለ ደግሞ የምትቆለፍበት ጊዜ እየደረሰች ነው። ከትግራይ አውቶቡሶች እየላከ አየር መንገዱ እየላከ በከፍተኛ ደረጃ በተለይ የኤር ትኬት በውድ እየገዛ ሰው እየመጣ ነው። ወጣቱ መምጣት በጣም ሲቀንስ ግን ምን ይሆናል መሰላችሁ? ይዘጋዋል። ከዛ በኋላ አያስወጣቸውም። ወደ ትግራይ ሊሄዱ ሲሉ ቤት አድርገው ይይሳቸዋል።
በአፋር አድርገን እንሄዳለን ካሉ ወጣ ሲሉ ከአቃቂ ጀምሮ እስከ ትግራይ እስኪገቡ ድረስ ይዟቸዋል። በደብረ ብርሃን አድርገን እንሄዳለን እንዳይሉ ደግሞ እንደዛም ይያዛሉ። ስለዚህ እኔ የምመክራችሁ የአማራ የትግራይ ተወላጅ ብቻ አይደለም፣ የአማራ ተወላጆችም ወጣቶች ካላችሁ በተለይ አዲስ የሆናችሁ መታወቂያ የሌላችሁ ለሁላችሁም ኤርትራውያንም የትግራይ ተወላጁም የአማራ ተወላጅም መታወቂያ ከሌላችሁ አፍሰው ወደ ጦርነት ይወስዷችኋል። ስለዚህ ቀስ ብላችሁ ሽሉክ ብላችሁ አሁን እየቻላችሁ እያለ መውጣት በምትችሉበት ይቺ ነች። እያለቀች ነች፣ ቀነዋ እየደረሰች ነው። ጦርነት ከተጀመረ መውጣት አትችሉም። አፍሶ አስገድዶ ልክ ደርጉ ሲያደርገው እንደነበረ አፍሶ ይወስዳል። ጥይት ማብረጃ ያደርግሃል። አሁን ጥይት ያልቅባቸዋል። የፋኖም ጥይት ያልቃል፣ የቲዲኤፍም ጥይት ያልቃል ብሎ ስለሚያምን አብይ አህመድ ጥይት መጨረሻ ነው የሚያደርግ። በጣም ነው የሚያሳዝነው። የሰው ልጅ ወልዶ አሳድጎ ካሁን ያድግልኛል ካሁን ይረዳኛል ብሎ ያሳደገውን በተለይ ደግሞ ከደቡብ ኢትዮጵያ የሚመጡና ከኦሮሚያ የሚመጡትን ጥይት ማብረጃ ሂዱ፣ ፈንጅ እርገጡ እየተባሉ ነው የሚሄዱት። ስለዚህ የአሜሪካ አምባሳደሩ ወደ አሜሪካ አምባሳደሩ ልመለስና አሁን ነገ ጠዋት ሂዶ ያነጋግራቸዋል። ግድ የላችሁም ይሄን ነገር እንሰጣችኋለን ወይ አንድ ነገር አስለቀቅላችኋለሁ ወይ ምናምን ብሎ አሳምነው ለመምጣት ነው ሂዶ ያለው። ጥሩ የሆነ ግንኙነት አለው የአሜሪካ አምባሳደሩ ከአብይ ጋር። አብይ አህመድ ሲፈራ አሜሪካን ኤምባሲ ሂዶ ነው የሚያድረው። ይሄ እመኑም አትመኑም፣ ይሄ እኔ አይደለሁም ያልኩት፣ ራሳቸውን ዶክተር ሚልኬሳ ጠይቋቸው። 3-4 የደህንነት የሴኩሪቲ ፌንስ አለው ምኒልክ ቤተ መንግስት። አሁን እሱንም መተማመን አቅቶት ችግር ትፈጠርብኛለች ብሎ በፈራ ቁጥር ዞሎ አሜሪካን ኤምባሲ ወይ እንግሊዝ ኤምባሲ ሄዶ ነው የሚያድረው። ስለዚህ ነገ ምን እንዳደረገ እነግራችኋለን። ግን ዋናው ነገሩ ለማስፈራራት አይደለም፣ ለመለመን ነው የሚሄደው። ባካችሁ እንደዚህ አድርጉ። ይሄ ደግሞ የሚሄድበት ያለው ማን ነው? አብይ አህመድ ሂድልኝ ስላለው ነው። ይህንን እንድታውቁ ብዬ ነው አድማጮቼ። ይህንን እያልኩ ለአሁን እዚህ ይበቃኛል። እስከሚቀጥለው ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።